ዝና ስኬትና በሚሊዮኖች የሚቆጠሩ አድናቂዎች አሉት። ነገር ግን በአሁኑ ሰዓት ከባድ የሆነ የወንጀል ምርመራ ውስጥ ስሙ እየተነሳ ይገኛል። ከቴስላው መኪና ሚስጥራዊ ምሽት ጀምሮ እስከ ተደበቀው የጂፒኤስ ፍንጭ ድረስ ስለዚህ አሳዛኝ ክስተትና እውነት አሁን መውጣት ጀምሯል። በዛሬ ቪዲዮአችን ስለ ዴቪድ ሕይወት እንቃኛለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ዴቪድ ወደ ሙዚቃው ዓለም የገባው በቲክቶክ አማካኝነት ነበር። በልጅነቱ እየዘፈነ ቲክቶክ ላይ ፖስት ያደርግ ነበር። ድምፁ በጣም አሪፍ ነበር። የተለያዩ ሰዎችም ድምፁ አሪፍ ስለሆነ ሙዚቃ እንዲያወጣ ቢገፋፉትም ዴቪድ ግን በሰዓቱ ሙዚቀኛ የመሆን ምንም አይነት ፍላጎት አልነበረውም። ነገር ግን ሳይታሰብ ወደ ተለያየ አቅጣጫ እንጓዛለን። ቲክቶክ ላይ ሰዎች የሚያሳዩትን ድጋፍ ሲመለከት ግን ሙዚቃ ለማውጣት ፍላጎት አደረበት። ዴቪድ ግን ሙዚቃ ለማውጣት ፍላጎት ቢኖረውም ሙዚቃውን ለመስሪያ ግን የሚሆን ብር እጁ ላይ የለውም። ሙዚቃ መስሪያ እንዲሆነውም ገንዘብ ለማግኘት ተፍተፍ ማለት ጀመረ። ስራ ቢፈልግም ምንም አይነት ስራ በሰዓቱ ሊያገኝ አልቻለም። ዴቪድ በዚህ ምክንያት ተስፋ ቆረጠ። በቃ አንድ ቀንም እቤት ውስጥ ቁጭ ብሎ የሆነ የሙዚቃ ሐሳብ ብልጭ ይለትና ግጥም መጻፍ ጀመረ። አዳሩን ሙሉ ሲጽፍ ቆይቶ ግጥሙን ጨረሰ። ግን የሙዚቃውን ግጥም ጽፎ ቢጨርስም ፕሮዲስ የሚያደርግለት ሰው ስለሌለ በጣም ያዝናል። አስቡት፣ አዳር ሙሉ ለፍታችሁ የሰራችሁ ስራ መጨረሻ ላይ ውጤት እንደሌለው ስታውቁ በጣም ነው የሚከብደው። ዴቪድም እንደሌላው ጊዜ ዝም ብሎ በቲክቶክ ዘፈኑን ሊለቀው ይወስናል። በስልኩም ዘፈኑን ቀርጾ በቲክቶክ ለቀቀው። የሚገርመው ግን የሚቀርጸው ሰው እንኳን አልነበረም። ክፍሉ ላይ በነበረው ቁም ሳጥን አስደግፎ ነበር ቪዲዮን የቀረጸው። ዴቪድ ግን የሚገርም ጽናት ነው ያሳየው። የዘፈኑ ርዕስም ሮማንቲክ ሆሚሳይድ የሚል ነበር። ነገር ግን ያ ቲክቶክ ላይ ፖስት ያደረገው ዘፈን ቫይራል ወጣ፣ በዓለም ላይ መነጋገሪያ ሆነ። ዴቪድ ተስፋ ቆርጦ የለቀቀው ዘፈን የተለያዩ እድሎችን ይዘውለት መጡ። የዴቪድን ችሎታ የተመለከቱ ፕሮዲሰሮች አብሯቸው እንዲሰራ ጥያቄ ያቀረቡለት። ዴቪድም ባቀረቡለት የስራ እድል ደስ እያለው ከፕሮዲሰሮቹ ጋር ተፈራረመ። ያ በቲክቶክ ላይ ፖስት የተደረገው ሙዚቃ ድጋሚ እንደ አዲስ ስቱዲዮ ውስጥ ተቀርጾ ለህዝብ ተለቀቀ። ዴቪድ ህይወቱ በአንዴ አልጋ ባልጋ ሆነለት። ዘፈኑን የሰሙ ትላልቅ አርቲስቶች ችሎታውን ማድነቅ ጀመሩ። ስኬትና ዝና በአንዴ ወደ ዴቪድ ህይወት መግሮፍ ጀመረ። ዝናው በዓለም ላይ አነጋጋሪ በሆነበት ሰዓት አንድ ሌላ ሄር ዊዝ ሚ የተባለ አዲስ ዘፈን ለህዝብ አደረሰ። በዚህም ዘፈኑ በሚሊዮን የሚቆጠሩ አድናቂዎችን አስገኘለት። የዴቪድ ዘፈኖች ስለ ሀዘን፣ ስለ ፍቅር፣ ስለ ብቸኝነት የሚያጠነጥኑ ናቸው። በቃ ኤፍሬም ታምሩ በሉት። ዴቪድ በጣም ታዋቂ እየሆነ ሲመጣ ታዋቂ ከሆነው ዳርክ ሩም ኢንተርስኬፕ ከተባለ ድርጅት ጋር ውል ተፈራረመ። በተለያዩ ሀገራት እየተዘዋወረ ኮንሰርቶችን ማቅረብ ጀመረ። ዴቪድ ገና የ19 ዓመት ወጣት ስለነበር በወጣቱ ዘንድ በጣም ተቀባይነት ነበረው። ወጣት ስለሆነ የወጣቱን ህይወት ነካ የሚያደርግ ሙዚቃ ነበር የሚያወጣው። ስለዚህም በወጣቱ ዘንድ በጣም ተወዳጅ ነበር ዴቪድ። ነገር ግን አንዳንዴ ከዝና ጀርባ የሚመጣ አንድ ችግር አይጠፋም። በ2026 አንድ ችግር ወደ ዴቪድ ህይወት መጣ። አንድ የ14 ዓመት ታዳጊ በዴቪድ ስም በተመዘገበ ቴስላ ሳይበር ትራክ መኪና ውስጥ ሞታ መገኘቷ የዴቪድን ዝና ቀየረው። ይቺ 14 ዓመት ታዳጊ የምትኖረው ከሎስ አንጀለስ በስተደቡብ በሚገኘው ሌክ ኤሊስኖር ከተማ ነው። ፖሊስ በዚህ ልጅ ሞት ዴቪድን ተጠያቂ ያደረገው መኪናው በሱ ስም ስለተመዘገበና ልጅቷና ዴቪድ በአንድ ፓርቲ ላይ አብረው ስለታዩ ነበር። በጣም የሚገርመው ነገር ግን ልጅቷ እጅ ላይ የነበረው ንቅሳትና ዴቪድ ላይ ያለው ንቅሳት ተመሳሳይ ነው። ይህም የሚያሳየው ግን ከልጅቷ ጋር ቅርርብ እንደነበራቸው ነው። ከዚህ በላይ ግን ምንም ግልጽ የሆነ ማስረጃ ሊገኝ አይችልም። ዴቪድ ስለ ግድያው ቢጠየቅም እሱ እንዳልፈጸመው ነው የተናገረው። ነገር ግን የልጅቷ ቤተሰቦች የልጃቸው ገዳይ ለህግ እንዲቀርብላቸው እየጠየቁ ነው። ቢሆንም ግን እስካሁን ድረስ ምንም አይነት ትክክለኛ መረጃ አልወጣም። ገና በ19 ዓመቱ ዝና ላይ ወጣው ዘፋኝ አሁን ከባድ የሆነ ችግር ውስጥ ገብቷል። ይህ ታሪክ ገና የሚወጡ ብዙ ሚስጥሮች አሉት። አዳዲስ መረጃዎች ሲወጡ ይዤላችሁ እመጣለሁ። እናንተስ በዚህ ጉዳይ ምን ትላላችሁ? ዴቪድ በዚህ ወንጀል እጁ አለበት ወይስ በሐሰት ነው የተከሰሰው? ሐሳባችሁን ኮሜንት ላይ አጋሩኝ። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች አጋሩ። ሰብስክራይብ ያላደረጋችሁ ደግሞ አሁኑኑ ሰብስክራይብ በማድረግ ቤተሰብ ሁኑ። ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ እውነተኛ ታሪክ እስከምንገናኝ ድረስ ሰላም ሁኑልኝ።